ሰላም ውድ አድማጮቻችን፣ ምሽት ላይ የነበረው የስታንፎርድ ብሪጁ ትንቅንቅ በአርሰናል እና በቼልሲ መካከል መድፈኞቹን የ3-2 ውጤትን ይዘው ወጡ አድርጓቸዋል። ከስታንፎርድ ብሪጅ እንግዲህ ቼልሲ አርሰናልን በዚህ ሜዳ ላይ ማሸነፍ ተቸግሯል ማለት ይቻላል። በአዲሱ አሰልጣኝ ሊየም እየተመሩ አንዳንድ ነገሮችን ለማስተካከል ሞክረዋል። ነገር ግን ከ6 ሳምንታት በፊት በኤንዞ ማሬስካ ከገጠመው ቼልሲ አንጻር ሲታይ ይህኛው ቼልሲ ደካማ ነበር ማለት የሚቻል ነው የሚሆነው። የማይክል አርቴታ ልጆች በተከታታይ በሁለት ውድድሮች በኤፍኤ ካፕ እና በካራባኦ ካፕ ድልን አግኝተዋል። ከአራት የሜዳ ውጭ ጨዋታዎች ማለት ነው። በ10 ቀናት ውስጥ ከሚያደርጉት ሁለቱን በድል ማስመዝገብ ችሏል። ቀጣይ ኖቲንግሃም ፎረስት እና ኢንተር ሚላን የሚጠብቃቸው ይሆናል። ውድ አድማጮቻችን እንግዲህ የምሽቱን ጨዋታ እንዴት አገኛችሁት? የግማሽ ፍጻሜ የመጀመሪያው ጨዋታ ነው የተካሄደው። ተጠባቂ ነበር። በሁለቱም ቡድኖች መካከል የተለያዩ ነገሮችን ይፈጠራሉ ተብሎ ይታሰብ ነበር። ጨዋታው እንደጠበቃችሁት አገኛችሁት? የውጤቱ 3-2 መሆኑ በጨዋታው ላይ የነበሩ ሁኔታዎችን ሙሉ በሙሉ ያብራራል ብዬ አላስብም። አርሰናሎች ብልጫ ነበራቸው። ደግሞ ቼልሲ ያለ ብዙ ተጫዋቾች ነው በጨዋታው ላይ መሳተፍ የቻለው። እንደ ቡድን ቼልሲ ራሱን ማየት የሚችልበት ይመስለኛል። ሁሌም እንደ አዲስ ከሃ መጀመር ቡድኑን ይጎዳዋል። ምክንያቱም አሁንም አዲስ አሰልጣኝ፣ አሁንም አዲስ ታክቲክ፣ አዲሱ ታክቲክ አዲሶቹ ተጫዋቾች ላይ እስከሚሰርጽ ድረስ ማቆየት፣ ኤንዞ ማሬስካ መቆየት የነበረባቸው በትልልቆቹ ፍትጊያዎች ውስጥ ቼልሲ እንዲጠቀም ማድረግ ነው። ቼልሲ ኤንዞ ማሬስካ በዚህ አሰልጣኝነት ቢኖር ኑሮ የተሻለ በታክቲኩ ረገድ እንዲሁም ደግሞ ውጤታማ ለመሆን ጥረትን ያደርጋ ነበር ብዬ አስባለሁ። ያ ለአርሰናል ብዙ ነገሮችን አቅልሎታል። ከተጎዱ ተጫዋቾች በላይ ሁሉ አዲሱ አሰልጣኝ ለአርሰናል ስራዎችን አቅልሎላቸዋል ብዬ አስባለሁ። እናንተ እንዴት አገኛችሁት? ውድ አድማጮቻችን አርሰናል እንግዲህ በማይክል አርቴታ ስር 2 ጊዜ ለግማሽ ፍጻሜ ደርሶ በሁለቱም ውድቅ ሆነው ወይም ደግሞ ከጨዋታ ውጭ ሆኖ ነበር። በሊቨርፑል በ2022 አምና በኒውካስትል፣ ዘንድሮ ግን ወደ ፍጻሜ የሚያልፉ ይመስላሉ። እንግዲህ ጨዋታውን ወደ ኤምሬትስ ወስደውታል። በአንድ ጎል ልዩነት በቼልሲ ሜዳ ላይ መርተው። እንግዲህ በኤምሬትስ ደግሞ ቼልሲ ረጅም ጊዜ ሆኖታል ካሸነፈ። ነገር ግን እግር ኳስ የሚያመጣው አይታወቅምና ውጤቶቹ የሚጠበቅ ይሆናል። የጨዋታው ኮከብ ቪክቶር ዮኬሬስ ሆኖ ተመርጧል። የእናንተን አስተያየትና ኮሜንት ጠብቃለሁ። ማን ነበር ላይ እናንተ የጨዋታው ኮከብ? እንግዲህ አድማቻችን በጨዋታው ላይ በመጀመሪያ አጋማሽ የሳንቼዝ ስህተት በሚታይ ሁኔታ ከቆመ ኳስ መድፈኞቹ በ7ኛው ደቂቃ በቤን ዋይት አማካኝነት አስቆጠሩ። በመቀጠል ስቴፋን ዊሊያን ጥሩ ሙከራን በመጀመሪያው አጋማሽ ያደረገ ኬፓ ያወጣበት። በሁለተኛው አጋማሽ ቪክቶር ዮኬሬስ አሁንም የሳንቼዝን ስህተት ተጠቅሞ ሁለተኛ ጎል አስቆጠረ። ሶስተኛውን ጎል ደግሞ ለዙቢሜንዲ በጥሩ ሁኔታ ማቃበል ችሏል። ዙቢሜንዲ አስገራሚ ጎል ነው ያስቆጠረው። የቼልሲ ተከላካዮችን በጣም አሸማቆ ማለት በሚቻል ሁኔታ ነው ጎል ማስቆጠር የቻለው። ከሊያንደር ጋርናቾ ቅያሬ 2 ጎሎች እንዲቆጠሩ አድርጓል። አሁንም ጋርናቾ ግን ቋሚ መሆን ይገባዋል ወይ? ሌላ ነጥብ መነሳት የሚጠበቅበት ነው የሚሆነው። የኬፓ ሁለተኛው ጎል ላይ ስህተት ነበር ማለት ይቻላል። በአጠቃላይ ግን ቼልሲ የራሳቸውን ማየት የሚጠበቅባቸው ለ3 ነጥቦች አሉ። አንደኛ እድሎችን በመፍጠር በኩል በኤክስፔክትድ ጎል ቼልሲ 0.6 ነው የፈጠረው። አርሰናል 2.5 ፈጥሮ 3ቱን አስቆጥሯል። ይህንን ነው ቼልሲ ማሻሻል የሚጠበቅበት ብዬ አስባለሁ። 16 ሹቶችን አርሰናሎች አድርገዋል። 5 ኦን ታርጌት ነበር። ቼልሲ በኦን ታርጌት በኩል 4 ነው። ነገር ግን ኦን ታርጌት ሙከራዎቹ ሻርፕ አልነበሩም። እንግዲህ እነዚህ ሁኔታዎች ላይ መሻሻል የሚጠበቅባቸው ነው። እንግዲህ በትልቅ ሁኔታ ሊየም በቼልሲ ቤት ትልቅ ትምህርት የሚወስድበት ከማይክል አርቴታ ይመስለኛል። ምክንያቱም እንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ሌሎች ሁኔታዎች ቀልድ የሚያውቅ አይደለም እና በጣም ጠንካራ ፈተናዎች የሚጠብቁት ይመስለኛል። ምክንያቱም ሽንፈቶችን እያስተናገደ የሚቀጥል ከሆነ ዋጋ የሚያስከፍለው ይሆናል። ይህ የቼልሲ ስብስብ እንግዲህ ባለፈው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ተሳትፎን ያረጋገጠ፣ በክለቦች የዓለም ዋንጫ ሻምፒዮን የሆነ እንዲሁም በውድድር ዓመቱ ጥሩ ሙከራዎች የነበሩት ነገር ግን በመሃል አስቸጋሪ ጊዜያቶች ያጋጠሙት እንዲሁም ደግሞ የተሻለ ነገር የሚጠበቅበት ስብስብ እንደሆነ ይታወቃል። ታዲያ የኔ የመጀመሪያ ታርጌቱ ከካራባኦ ካፑም በላይ በኔ እይታ በኤፍኤ ካፕ እንኳን ራቅ ወዳለ መሄድ ከግማሽ ፍጻሜ ቼልሲ ቢሰናበትም እንኳን ማለት ነው በትልቁ ስራው መሆን ያለበት ቡድኑን የቻምፒዮንስ ሊግ ተሳትፎ ማምጣት ነው። እንግዲህ አርሰናል ደጋፊዎች ነገ ጠዋት ትባረራለህ የሚል አስተያየትን እየጨፈሩበት ነበር። የቼልሲ ደጋፊም በቼልሲ በስታዲየሙ መመራቱን ተከትሎ የስታንፎርድ ብሪጅ ደጋፊ ዝም ያለ ነበር። ወደ አድማጮቻችን ነገር ግን የጋርናቾ ጎሎች ደጋፊውን ወደ ጨዋታ መጥተውታል። ሊየም እንግዲህ ያለ ፓልመር፣ ጄምስ፣ ካይሴዶ፣ ዴላፕ እና ጉስቶ ነው የተጫወተው። በተለይ ሁለቱን ጄምስ እና ካይሴዶ ማጣቱ በአማካይ መስመር ላይ የበላይነት እንዲወሰድበት አድርገዋል። ፓልመርም አለመኖሩ ሌላኛው እንግዲህ ተጠባቂው ተጫዋች እንደሆነ የሚታወቅ ነው። ነገር ግን
በእግር ኳስ ቡድን ውስጥ በአርሰናልም ሌሎች ቡድኖችም ከዚህ በላይ ጉዳቶችን እያስተናገዱ ነው የሚቀጥሉትና የተሻለ ስብስቡ ጠንካራ እንዳልሆነ የሚታይ ነው። ለምሳሌ ፓልመርን በተለያዩ ተጫዋቾች ብትተካው በሱ ብቃት ልክ አይደለም። ለምሳሌ ፔድሮ ኔቶ ቢተካው በፓልመር ብቃት ልክ አይደለም። ጄምስን በአቺምፖንግ ብትተካው አቺምፖንግ ታዳጊ ነውና ልምዶችን መውሰድ የተሻለ ሁኔታዎችን መውሰድ የሚያስፈልገው ካይሴዶን በአንድሬ ሳንቶስ ብትተካው አንድሬ ሳንቶስ የተሻለ አዲስ የሚመጣ ተጫዋች ቢሆንም በካይሴዶ ልክ ግን አይደለም። ዴላፕ የሚሰጠውን ብቃት በጊ ብትተካው ጊ በሳሊባና በገብርኤል ማጋሌስ በጣም በቀላሉ ነው መቆጣጠር የቻሉት። ስለዚህ እነዚህ ለውጦች በጣም አስቸጋሪ ይሆናል። ጉስቶና ቺምፖ እንኳን ያን ያክል ሰፊ ልዩነት ልታዩባቸው አትችሉም። እነዚህ አራቱ ተጫዋቾች ግን የስኳድን ጥራት የሚያሳይ ነው እና እዚህ ላይ መስራት ያለበት ይመስለኛል። አርሰናል ለምሳሌ በሳካ በማዱዌኬ የሚተካቸው የሚቀያየራቸውን ተጫዋቾች ስታዩት የቼልሲም ስብስብ በዛ ጥራት ልክ ከፍ ማለት እንደሚጠበቅበት ጠንካራ የአርሰናል ስብስብ ነው የገጠመው። ምንም ጥያቄ የለውም። እንግዲህ ያለ ካላፊዮሪ በስተቀር ሙሉ ስብስቡ ጠንካራው ነው የተሰለፈው ማለት ይቻላል። ከ6 ሳምንታት በፊት ኤንዞ ማሬስካ አንዳቸው የወጡበት የካይሴዶ ቀይ ካርድ በፊት ቸልሲ አርሰናል ላይ ሙሉ ብልጫ የወሰደበት ጨዋታ እንደነበር የምታስታውስ ነው። ጋርናቾ ጨዋታውን የቀየረበት መንገድ ጥሩ ለውጦችን ያመጣ ነው። በአርሰናል በኩል ቪክቶር ዮኬሬስ በጣም ጥሩ ጨዋታን አሳልፏል። በተለይ ጎሉ ማስቆጠሩ ምንም እንኳን የሳንቼዝ ስህተት ቢሆንም እግር ኳስ ጎል እያስቆጠርክ በሄድ ቁጥር በራስ መተማመን ይጨምራል። ያንን የሚያገኝ ይሆናል ብዬ አስባለሁ። ከዚህ ጨዋታ አሲስት ያደረገበት መንገድ ግን ከጎሉ በላይ በጣም ጥሩ የነበረ ነው። ሆልድ አፕ ፕሌዩ ጥሩ ነበር። እድሎችን ለመፍጠር የሚሞክርበት መንገድ ያ አስፈላጊ የሆነ ነው ብዬ አስባለሁ። አርሰናል በዚህ የውድድር መስክ ላይ እንግዲህ በፍጻሜ ደርሶ ማንቸስተር ሲቲን የመግጠም እድሉ ሰፊ ነው። ሲቲ በሴንት ጄምስ ፓርክ 2-0 ድሉ የሚረሳ አይደለም። ስለዚህ በፍጻሜ ሲቲን የሚያሸንፍ ከሆነ ነው ዋንጫውን የሚያሸንፍ ከሆነ ሌላ ዋንጫዎችን ለማሸነፍ የሚያስችለው ነው የሚሆነው፣ ተጠባቂ የሚያደርገው ነው የሚሆነው። ሄሱስና ሀቨርትዝ ተቀይረው መግባታቸው ለውጦችን እዚህ ቡድን ውስጥ የጉዳት ሁኔታዎችን ማኔጅ ያደረገበት ማይክል አርቴታ ጥሩ የሚባል ነው። አሁንም የተከላካይ መስመሩ ላይ ግን ለውጦች ያስፈልጋሉ። በተለይ ግራ መስመር ላይ የተሰለፈው ቲምበርና ዋይት በጣም በቀላል ኳሶችን የስሎፒ ወይም ደግሞ በጣም በቀላል ኳሶችን በሁለቱም ቡድኖች መካከል ጥራት ያለው እግር ኳስ እንዳናይ አድርጎናል። ኳሶችን ሲቀሙ ይታዩ እንደነበር በጨዋታው ላይ አይተናል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ የአሌክሳንደር ጋርናቾ ቅያሬ ነው። ጋርናቾ በማንቸስተር ዩናይትድን ቤት በዚህም ቦታ ሁለት ነገሮችን ማውራት እንችላለን። ጋርናቾ ሁሌም ቢሆን ተቀይሮ ሲገባ ጥሩ ተጫዋች ነው። ጨዋታ አንብቦ ይገባል ይመስለኛል። እንግዲህ ቀጣይ እድሜው ክፍል ላይ በቋሚነት ሲጫወት ደግሞ ጥሩ የሚሆንበት ጊዜ የሚመጣ ይመስለኛል እንጂ አሁን በግልጽ እንደሚታየው ተቀያሪ ሆኖ ሲገባ በጣም የተለየ ተጫዋች ነው የሚሆነው። ጨዋታዎችን በሚገባ ያነባል። የት ቦታ ላይ የት መገኘት እንዳለበት ሻርፕ ይሆናል። ሙሉ ደቂቃዎችን ሲጫወት ግን አንዳንዴ በጣም ስለሚፈጠን የድካም ስሜትም ይሁን እንደሚያስብል ነው። እንግዲህ ለቸልሲ 4 ጎሎችን አስቆጥሯል በዘንድሮ ውድድር ዓመት። 2 ጎሎችን ካርዲፍ ላይ፣ ካራባግ ላይ እና ሰንደርላንድ ላይ፣ አሁን ደግሞ አርሰናል ላይ 2 ጎሎችን አስቆጥሯል። 6 ጎሎች የሚሆኑለት ነው። ጥሩ ጅማሮ ነው ስታዩት። ነገር ግን የእንግሊዝ ፕሪሚየር ሊግ ልምድ እንዳለው ተጫዋች በቋሚነት ቡድኑን ማገዝ ሲጠበቅበት ተቀያሪ የተነሳ ሁሌም ተጽዕኖ በመፍጠር የሚቀጥል አይመስለኝም። ነገር ግን ደግሞ ቋሚ አድርጋችሁት አሁን የእንግሊዝ ፕሪሚየር ሊግ ላይ አሁን ቀጣይ ከብሬንፎርድ ቢጫወት ብዙዎቹ የቼልሲ ደጋፊዎች ስትቃወሙት ምን ነው የሚሆነው? ምክንያቱም አሁን 2 ጎሎች በሚገባ ነው ያስቆጠረው በተለይ ባልተጠበቀ ሁኔታ። ነገር ግን ጨዋታውን ቢጀምር ደግሞ እንደዚህ አይነት ኳሶችን ላይጨርስ ይችላልና ይህንን እንዴት መቀየር እንደሚጠበቅባቸው አላቅም። በአርሰናል ቤት ሊያንድሮ ትሮሳርድ ማየት የሚጠበቅበት ይመስለኛል። ትሮሳርድ በጣም ተቀያሪ የነበረ ተጫዋቾችን ተጽዕኖ ይፈጥርና ቋሚ ሲደረግ በጣም ይቸገር ነበር። በዘንድሮ የውድድር ዓመት ያሻሻለው ቋሚ ሲሆን ውጤታማ ሆኖ አይተነዋል። ሌላኛው እንግዲህ የሳንቼዝ ስህተት ነው። ግብ ጠባቂው እንግዲህ ከማንቸስተር ዩናይትዱ ጨዋታ ውጭ በዘንድሮ የውድድር ዓመት ምርጥ ከሚባሉ ተጫዋቾች ውስጥ አንዱ ነበር። ነገር ግን ሁለቱም ስህተቶቹ በጣም ዋጋ የሚያስከፍሉ ነው ተገኝተዋል። በተለይ መጀመሪያው በተለይ የዲክላን ራይስን ሹት አቆማለሁ ብሎ ሲወጣ በሚገባ ነው ዲክላን ራይስ ሰጣቱን የሰጠው ማለት ይቻላል። ምክንያቱም ኳሱ ላዩ ላይ ነው የተሽከረከረችው። ኳሷን መንካት አልቻለም፣ በቀላሉ እንዲቆጠር ሆኗል። ነገር ግን ሳንቼዝን የምናደንቀው ደግሞ ስህተቶች የግብ ጠባቂዎች ይጠበቃሉ። የሚካኤል ሞሬኖን ኳስ ያስቀረበት መንገድ ደግሞ ጥሩ የሚባል ነው። እነዚህን ስህተቶቹን መቀነስ ይጠበቅበታል። በተለይ ሁለተኛው አጋጣሚ ስህተቱ የሚያጋጥም ነው። በእኔ እይታ በረኞች እንደዚህ አይነት ስህተት ያጋጥማቸዋል። በእግሯ ይሳሳት በጣም የክሊር ስህተት የምትሉት የመጀመሪያውም አወጣጡ ከግብ ጠባቂው የሚጠበቅ አይደለም ስህተቱ ማለት። ሁለተኛው ግን ኳስ ያመልጣቸዋል። ይሄ በረጅም ጊዜ እንትን ነው መሻሻል የሚጠበቅበትም ቢሆን ማለት ነው። የሚካኤል ሞሬኖን ኳስ በማስቀረት ደግሞ ክሷል ብዬ አስባለሁ። የመጀመሪያው ስህተት ግን ቡድኑን፣ ጨዋታውን፣ ሪትሙን የሚለውጥ ነበር። እንግዲህ ሌም ይህንን ተጫዋች በ16 ዓመቱ ጀምሮ በብራይተን ያውቀዋል በሚገባ። ስለዚህ ይህንን ግብ ጠባቂ በሚገባ የሚያውቀው ነው። ስለዚህ ልምዶችን በሚገባ ማካፈል የሚችል ነው። ነገር ግን የአሰልጣኞች ለውጥ አንዳንድ የጨዋታ ቅያሬ ይመጣል። ግብ ጠባቂው፣ ተከላካዩ ሁሉ ነገር ነው እስከሚላመዱ የሚፈጀው። እግር ኳስ ማከራካሪ ነው። ለአሰልጣኝ ምን ያክል ጊዜ ነው መሰጠት ያለበት እስከሚላመድ የሚለው
እዛ ላይ ሁኔታዎች ላይ መሻሻል የሚጠበቅበት ነው። አርሰናልና የቆሙ ኳሶች እንግዲህ አንዳንድ ቡድኖች በብዙ ሁኔታዎች ውስጥ አስቆጥረው የማያውቁትን አርሰናሎች በቀላሉ ነው የሚያስቆጥሩት። 24 ጎሎችን ነው ያስቆጠሩት ከቆመ ኳስ። ገና የውድድር ዓመቱ አጋማሽ ነው። ስንት አስቆጥረው እንደሚጨርሱ እንግዲህ የሚጠበቅ ነው የሚሆነው። በውድድር ዓመቱ እንግዲህ ባለፈው 3 አስቆጠሩ ኤፍ ኤ ካፕ ላይ። እዚህ ጨዋታ ላይ አንድ አስቆጠሩ፣ 4 ማለት ነው በሳምንቱ። ቀጣይ ያሉባቸው ጨዋታዎች ላይ እንዴት ያስቆጥራሉ የሚል ነው። እንግዲህ አርሰናል አሁንም ተመሳሳይ የሆነ አቀራረብ አለው። ነገር ግን ቡድኖች በሚገባ አርሰናል ይፈራሉ። በተለይ ረጃጅም ናቸው። አሁን ደግሞ የሀቨርትዝ ከጉዳት መመለስን ተከትሎ ሌላ አደጋ ማለት ነው ለተቃራኒ ቡድኖች። ዮኬሬስ እና ቲምበር ወደፊት በሚሮጡበት ጊዜ ከኋላ የሚፈጠረውን ስፔስ በሚገባ ነው የተጠቀሙበት። እንግዲህ የአርሰናል የቆመ ኳስ ጥንካሬ በፕሪሚየር ሊጉ ማን ያቆመዋል የሚለው ሌላኛው ጥያቄ መሆኑ መነሳት የሚጠበቅበት ነው። ሌላኛው ነጥብ እንግዲህ ሊየምን የሚመለከት ነው። ሊየም በታክቲኩ ረገድ ለውጦችን ለማምጣት ሞክሯል። ጃው ፔድሮን እንዲሁም ደግሞ ሌሎች ተጫዋቾች የተጠቀመበት መንገድ መነሳት የሚጠበቅባቸው ነው። ሌላ ፕሮግራም ምናነሳለበት ይሆናል በዚህ ሁኔታ ላይ በሚመለከት። ነገር ግን በጨዋታው ላይ ሙከራዎች፣ አጋጣሚዎች ነበሩ። እድሎችን ለመፍጠር የሞከረበት መንገድ 4-2-3-1 ወደ 3-4-3 የጨዋታ ታክቲኮችን የለዋወጠበት መንገድ ጥሩ ነበሩ። ነገር ግን አሁንም ውጤት ነው ቡድንን የሚሰራውና ውጤታማ መሆን የሚጠበቅበት ይመስለኛል። ቅዳሜ ብሬንፎርድን በስታንፎርድ ብሪጅ የሚጫወት ይሆናል። አርሰናል በተቃራኒው ደግሞ ኖቲንግሃም ፎረስት ጋር በሲቲ ግራውንድ ተጠባቂ ጨዋታ ይኖረዋል። በአጠቃላይ ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።